ርሳ ሄዳ አራስ አዳምጪ። ከዛ እሷ ሄዳ ያውነቴ ነው የምላችሁ። ከዛ ቃልዬ ትባላለች። ሄዳ ስራዋን ስርት አንድ ቤት ነው አልወጣች። ስራዋን አንገቷን ድፍት አድርጋ ስርት አድርጋ የራሷን ቤት ሰርታ የእናቴ አባቷን ቤት ጎጆ ቤት ነበረ ቤታቸው እኛ ሀገር ላይ። ከዛ ቆርቆሮ ቤት የብሎኬት ቤት ኤልሸፕ ለቤተሰቦቿ ሰርታ ለራሷ ደግሞ ኤልሸፕ ቤት ሰርታ ሁለት በል ቦታ ገዝታ ያዝ ለወንድሟ ባጃጅ ገዝታ ያዝልኝ ጥሬ ብር ይዛ ያዝልኝ ባንኳ ላይ እዛው ደግሞ ይሄ ሁሉ እስክታረግ ድረስ ይሄ ሁሉ ስታረግ ኢጃዛ ቤት አታውቅም። ይቺ ሁሉ ስታረግ ከኢጃዛ የሚባለውን በታሪክ የትም እረፍት የላትም። እዛው ማዳም ቤት ነው የምተኛው፣ የዛው ነው የምትሰራው፣ እዛው ነው የምትበላው፣ እዛው የምትተኛው። ብሯን ትልቃለች። ይሄን አረገችና ጠለብ በኮንትራት መጣ ነው ታሪክ ኮንትራት መጣ ነው ጠለብ ለበኮንትራትም ትምጣ በምንም ትምጣ ጥቅሙን እየነገርኩ ነው። ይሄ ኢጃዛ ቤትን ነው የምልህ። አዳምጠኝ አስጨርሳለሁ። ይኸው ኢጃዛ ቤት ባለመሄዷ ያን ሁላ ስርት ካረገች በኋላ ኢጃዛ ቤት የሚባለው ጋር ሄደች። አዳምጠኝ። ይሄ ሁሉ አድርጋ ስትጨርስ ኢጃዛ ቤት ከሚባለው እግሯ ጥሎት ሄደ። ተገናኘች ሰው ጋር ተገናኘች። አይታማታለች ከተበላሸሽ ልትይ ነው። ይሄ ኢጃዛ ቤት ጥሩ አይደለም ጋይስ። እንደገባችሁት ስራ ቦታ ጨርሳችሁ ወደ ሀገራችሁ ነው የሚሻለው። እዛ ሄደች። ከዛ በኋላ በደና ጊዜ ከኢጃዛ ቤት በፊት የነበረው ያን ያጠራቀመችው ያ ሁሉ ሀብት አላት እንጂ ባይኖራት ከኢጃዛ ቤት አልወጣም ብላ ይሄ የሰው አስተሳሰብ ነው። አፍቅራ ደስ የሚለው ግን እግዚአብሔር ይመስገን እስማ አፍቅሯት ታሪያለሽ። ስራሽ ሲከርብ ግዴታ ታርቀሽ ከዛ እዛው ኢጃዛ ቤት ተጋቡ። ያው ኢጃዛ ቤትም ጥሩ ነው፣ እህል ውሃ ያገናኛል እኮ ያገናኛል እያልኩኝ ነው። ግን እኮ ጥሩነቱ ባሏን አገናኛት። ጥሩ አለመሆኑ ደግሞ ኢጃዛ ቤት ባለመሄዷ ደግሞ ቤቷን ስርስርት ቤተሰቦቿን ቤት ሰራች፣ የወንድሟን ባጃጅ ገዛች፣ በባንኳ ብሯን ያዛረገች። ኢጃዛ ቤት ደግሞ ስገባ ባሏን ግብት ታረገች። አየህ እና ኢጃዛ ቤት ከሄዳችሁ እኔ አላማችሁን ትስታላችሁ። ፍቅር ምናምን ይዛችኋል። እኔ ይቅርባችሁ። ኢጃዛ ቤት የገባኝ እኔ አይዘንም ፍቅር የለማ ገንዘብ ነው። አዎ ገንዘብ ብቻ ነው። እኛ ምናፍቀው ገንዘብ ነው። ሰላም ብለንሻል። ለገንዘብ ነው ረግጠንም ተረግጠንም የምንኖረው። ሰላም ነው እንዴነ ዜር ይመስገን። አትሽኮርመም ያርና በቃ አድናቂ እናደንቅሻለን። ታምሪያለሽ፣ ደስታ ያለ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እና ጋይስ ኢጃዛ ቤት እንደዛ ከሆነ ጥቅሙ አልታየኝም። የእውነት ነይ ጥቅሙ አልታየኝም። እና እኔ ደግሞ ግን እኔ ኢጃዛ ቤት ላይ ጋይስ ማለት ነው እዚያ ካላችሁ የማዳም ቀመሞች የኔ ወርቆች ኢጃዛ ቤት ስትሄዱ ሴት ብቻ መኖር አይችልም? ወንድ ለምን ትቀላቀላላችሁ? ማለት አሉ ወይ መቼ መጣ? ገና ነኝ ዙዙ። እስኪ አሳየኝ። የት ነህ? ገና ይኸው ከጓደኞቼ ገና መኪና ላይ ነው። በሰላም ግቡ። አሚን በሉ። አይናችሁን ጨፍኑ። አሚን በሉ። አላህ በሰላም ሽፍን አድርጎ እኔ ልንገርክ ከጂዛን ጂዛን ታውቀዋለህ? ከጂዛን ጅዳ ስገባ እኔ ልሙት ቀጣ ለብሰው ምናምን ነው አይደለ? እኔ ግን በሽቲ ነው የገባሁት። አላህ ሽፍን አድርጎ ነው ያመጣኝ። አላህ ሽፍን አድርጎ ያምጣችሁ በሰላም። በቃ ልክ ሊያግዷችሁ ሲመጡ ሽፍን መኪናዋ እንዳትታይ እንደዚህ ሽፍን አድርጎ አገራ ማን ነው ጅዳ ያምጣችሁ። አሚን። 16 ደቂቃ እንቀሳቀስዋል። አንተ ምርቃት የንቀህ ሆኖ አሚን አላልከኝ? አሚን። እሺ በሰላም ግቡ። እና መንገድ ላይ ናችሁ? አዎ አሚን። አዎ አልደረስንም። ዙዙ በጣም ራቀኝ። አይዞህ ትደርሳላችሁ። ምን ይዤ ልቀበልክ? እንጀራ በዶሮ ወጥ እያሉ
እንጀራ በዶሮ ወጥ ብቻ ተመጣጣው ይበቃል። እንጀራ በወጥ ይበቃል። ጋሽ አበባ እያሉ ነው። እኔ ጋር አበባ ቀይ አበባ ምናምን ከአበባው እሱ ይሻላል፣ ምግቡ ይሻላል፣ እርቦናል። አይ አሁን ታውቂያለሽ ማታ የበላነን አሁን እንግዲህ ሙሉ ቀን ደግሞ ሲሸከሽከው ነው የሚውለው። በቃ እንዲሁ በሽምጥ ነው በባዶ ሆዳችን ሲጋልበን የሚነደው። ለምንድን ነው ምግብ የማታስመጡት? አምጣልን ማትል ነው ጭራሽ መሰላተኛ ዝም ብንለው ይተኛል። አይነሳም ተኝቷል። በቃ ይሁን አልተነሳም። ይሄንን በአሪፍ ሽመል መለብለብ በሁሉም ልበለው እንዲጠጋብ በተሳበ እንጂ ሳቢ ይሄ ክሬክ ባለው መኪና ብድግ በዛ ጌታም በዛ ካልሆነ አይነሳም። ማሳስተው ነው ሲጠራው አንተ ሰው ሆኖ ነው መኪናው መዝጊያው እንኳን ሲቀር መዝጊያው ሲጮህ እንኳን አሰማውም እኮ በሩ ስላልዘጋው ነው የፊተኛው መዝጊያውን ስላልዘጋ ዝጋውማ አንደኛ አሁን እንትን ላይ ናችሁ። ምን አስፓልት ምናምን አለ አጠገባችሁ ወይስ? አዎ አላው እዚህ ጋር ገባ ብለን ነው ወደ ካስፓልቱ ገባ ብለን ነው የተቀመጠው። ኧረ አላህ ይጠብቃችሁ። ምኑ በሬ ጋር ነው ያገናኛችሁ እንዴ? ምን አስተኛው ታዲያ አይነሳም እንዴ? ወላሂ አሁን ብዙ ሰዓት ይተኛ የእንቅልፍ አጀቡ ላይ ብታፈላው ሽሮ ቡቃያ በቀለው ሁለት ጆሮ ይላል። ይሄን እኮ ነው እንደዚህ መባል ያለበት። ታረፉለት ወላሂ ተርጉማችሁ ቢሆን ታረፉለት። ወይኔ ስንት ናችሁ ዝዝዬ? ወይዬ 10 ምናምን እንጃ ብዙ ነን። በሁለት ደምሪው አንዱን ሰው ለሁለት እንዴት መኪናዎች አላችሁ? ኧረ ዝም ነው አይለፈለፍም። እንዳነባበሩ ተጋግረን ነው እንዳነባበሩ አይለፈለፍም። እኛ ኢትዮጵያዊ ተባባሪ አይደለን። አይሹ እንረዳዳለን፣ ጎበዝ ነን። አይሹ ትብብር አለን። ለዛ ነው መተቃቀፍ ነው እርስ በርሳችን። ይኸው ጭምቅ ብለን የመጣ ነው እንደ ጁስ ተጨምቀን ደግሞ ገጭ የሚል ካለ የሆነ መንገዱ ማለት ነው ላይ በቃ ውይ አይ ስትራፑ ገደላችሁ። የኔ ጠንበለል የገጠር ልጅ የኔ ጠንበለል እንዳይጎዱ እሺ፣ እንዳትጎዱት ቀስ ብላችሁ። የገጠር ልጅ መውረጃ የለውም እንዴ? ያሟል። ኧረ ነው አለ መውረጃ አለ። ሱሱ ያንቺም ሳውዲ የምትፈልጉበት ቦታ ላይ አድርሳችሁ የምር አሜን አሜን አሜን። ደርሰና ምርቃቱ ላይ አዎ ምርቃቱ ላይ ደርሰና ጫፍ ላይ ይዘነው የተመኛችሁትን ሁሉ ያድርግላችሁ። በሰላም ግቡ። አይዟችሁ። አሜን አሜን። አሁን ከዚህ ከእናንተ ውስጥ ማለት ነው ማን ነው ፍቅረኛውን ሊያገኝ የጓጓው? አንዱ ነው እንግዲህ አየኸው፣ የገጠር ልጅ አየኸው አለ ማለት ነው። አለ አንድ ሁለት ሶስት አለ። ማንኛው ነህ? አይዞህ በሰላም ከፍቅረኛ ጋር ያገናኝክ። አይ ከባድ ነው እኮ። ለሌለንም ጸልይልን፣ ለሌለንም እናንተማ ያው እናንተ ግን እሱ ግን አሁን ፎከስ የሚያደርገው ወይኔ ፍቅረኛ ያናገቻት ምናምን ነው። እየተሾካሾካችሁ እያማችሁ ነው። እዛው ቁጭ ብላችሁ እያማችሁ ነው። አይደለም አንደኛው ሊያገባ አሉ። አዳም ልታገባ ነው እንጂ ልታገባ አሉ። ልክ ሄደት ስትል በሩ ጋር ስትደርስ ኢጃዛ ቤቱ አፈፍ በሩ ላይ እንደዛ አይነት ነገር እኮ አላገኝ ብያት ነው። የገጠር ልጅ እንዴት ነህ አንቺ? እቺ ልጅ ፍቅር ያዛት እንዴ? ፍቅር ያዛሽ እንዴ? ሴትዮ ማሪውን አንቺ ነች ነው የገባሁት። ከዛ በዚህ ሳይሽ የለሽም እሱ ጋር እንደገባሽ አየውና አላ እንትን ነው። ኦኬ ዘግቼው ወይኔ የለሽም እሱ ጋር ነው የላኩት ራሱ። አመሰግናለሁ ስለተቀበልከኝ። እንዴት ነህ የኔ ማር? ዘግቼው ያከፍቱ። አሁንማ ከፈትሽው አልከፈትሽው የገጠር ልጅ አለ እኮ አገኘሁሽ። ፍቅር ሶሪ። አዎ ልክ እንደገባው ሰው ምናምን ሲልክልኝ እነዚህ አረቦቹ ምናምን ሲረብሹ ዝክታ አደረኩት። እኔ ነው የገጠር ልጅ ጋር ልንገናኝ እኮ ነው ማሪ። አሳማችሁ እኮ መድኃኒዓለም ካንተ ጋር ይሁን አባቴ። አብሽር ደግሞ ምንጊዜም ፈጣሪን የያዘ ሰው ወድቆም አይወድቅም። ካሰበ ይሳካል፣ ካቀደ ካሰበ ይደርሳል።
አዎ ሲፉዬ ቶሎ ቶሎ ሰርቼው እወጣለሁኝ። ምግብ ምናምን እሰራለሁኝ። ማን አንቺ ምን ምግብ ነው ያልሽው? አዎ ዶሮ ወጥ እሰራለታለሁኝ። አበባ ገዛለታለሁ። ቆንጆ አበባ እንደዚህ አርቂ ማሬ ግን ብርድ ስቴቱ ጋር እንዳለ ታውቂያለሽ? ይቅርታ አርጊልኝ። እስኩ ደፋራው ይቅርታ። እኔ እኮ እንደዛ ለማለት ፈልጌ አይደለም። አንቺ ግን ክፉ ነሽ እና ሙያ የለሽም እያልሽ ነው። በቃ እሺ ምስጢር አላወጣም። ግን እንደዛ ስትይ የገጠር ልጅ ተሽኮረመመ የገጠር ልጅ ውይ የኔ አባት አይዞክ። እንግዲህ ዘቁም ስቃይን ለማየት ነው የምትሄደው። በተለይ ዙዙ ጋር ከሄድክ ፈጣሪ ይሁንክ። ስትይ አልገባኝም ስትይ አይዞክ ወንድሜ ጠንከር በል እንግዲህ ሰይዶ እየቀንተህ ነው አበባ የምትሰጠኝ። እኔም እንደዚህ ተቃጥያለሁ አድርገህ ስትመጣ ይቅርታ። እና ማለት ነው አሁን የሆነ ነገር ልል ነበር። ይለማመድብሻል ነው ችግር የለውም በይ የገጠር ግን የሰው ልጅ አታስተቃይ። እመኝ ስማ፣ የገጠር ልጅ እዛ ስትሄድ ተጠንቀቅ እሺ። ራስን ጠብቅ። በተለይ ዙዙ ጋር ከደረስክ ራስን ጠብቅ እሺ። ማለት ነው ያልበላው ምናምን ምንድን ነው ራስን ጠብቅ ምናምን የምትይው? መብላት ሳይሆን ብዙ ነገር አለ እኮ ማሬ። አንድ ጊዜ ድምፁ ልስማው ውዴ። ምን ነው ዝም አልክ? ኧረ አላልኩም አለው እያወራሁ ነው እየሰማሁሽ እኮ እና ምን ከኔ ራስን ጠብቅ ምናምን እያለች ነው። እኔ ሰው ባላለሁ እንዴ? ለምንድን ነው እንደዚህ? መብላት አይደለም እቺ መብላት ብቻ ነው የምታውቂ? መብላትና መጠጣት። ልጁ ሲመጣ ምግብ ሰራለሁ አለች። አሁን በቃ ሰውም ሲባል መብላት ከመብላትና ከመጠጣት ብቻ እና ምን ታረጊኝ? እና ምን አደርገዋለሁኝ እንግዲህ ቻው ወይ አልገለው ምን አደርገዋለሁኝ? ማሬ ተይ እንጂ ሰው ይሸሸኛል እንደዚህ ብለሽ ስትይ ሁሉ አሁን ዝም በላትሽ። እኔ ምንም አላረግህም። መጣ ቆይ ታስጠላች ሴትዮ ደግሞ አሁን እንደምጠራኝ ወሬ ማሪ ውዴ፣ እኔ ምንም አላረግህም። እኔ ንክቻ አላረግህም። ምግብ እሰራልሃለሁ፣ ዶሮ ወጥ አንታይም ሁሉ ዶሮ ወጥ እሰራልሃለሁ ሳሎን ላይ በመጋረጃ ነው። እኔና አንቺ ከወዲያ እኔ ከወዲህ ሆነን በቃ እንደዛ እናደርጋለን። እንዴ ምን ነው እንዴ? እኔ አልበላክ 18 አዲስ ዘመን ሚስጥረኞች ሰው